من أمور الغيبيات نبياتنا صلى الله عليه وسلم يروك كنيا يراقو نغراتوچن ينገሩን ከነገሩን ሐዲሶች መካከል ሂክማ የምናገኝባቸው ትልቁ ዕውቀት ከምናገኝባቸው ሐዲሶች መካከል ትልቁና ዋነኛው ሐዲስ ነው። አብዱላህ ኢብኑ መስዑድ ናቸው የሚዘግቡት። ይህንን ሐዲስ ሲዘግቡ وهو الصادق المصدوق ብለው ነው የሚጀምሩት አይደለ? ሐዲሱ ላይ وهو الصادق المصدوق وهو الصادق ማለት እውነተኛ ናቸው ማለት ነው። المصدوق እውነት የተባሉ ማን? ረሱል ሰለላሁ ዐለይሂ ወሰለም ብለው ማለት الصادق عند الخلق والمصدق عند الخالق الله سبحانه وتعالى زند እውነት የተባሉ ሰውም ዘንድ እውነተኛ የሆኑት ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ይሄንን ቃል የተጠቀመበት ዑለማዎች ያደርጉ ምን ይላሉ? ይሄ ሐዲስ ይላሉ ይሄንን የተጠቀሙበት ትልቁና ዋነኛው ነገር አለ ገይብያት በሆነ ነገር ወይንም የሩቅ ነገራቶችን ስለሚያወሩ የረሱል ሰለላሁ ዐለይሂ ወሰለምን ሐዲስ الصادق المصدق ብለው ጀመሩት ይላሉ። ተቋባን አይደለ? በሌላ ሪዋያ ላይ ረሱል ሰለላሁ ዐለይሂ አብዱላህ ኢብኑ መስዑድ በሚዘግቡት ሐዲስ ይሄንን ቃል አይጠቀሙ። الصادق المصدوق ነብያችን ሰለላሁ ዐለይሂ ወሰለም እውነተኛና እውነት የተባሉ ከማን ዘንድ? ከአላህ Subhanahu Wa Ta'ala ዘንድ እንደዛው ደግሞ ከፍጡራኖችም ዘንድ እውነተኝነታቸው የተመሰከረላቸው ማለት ነው። ማን? ረሱል ሰለላሁ ዐለይሂ ወሰለም إن أحدكم يجمع خلقه في بطن أمه 40 يوما نطفة أن أحدكم كنانت عندانچو يجمع خلقه أفتاترو يسبسبال في بطن أمه بناتهود 40 يوما 40 كان نطفة يونان فتوت يونان ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ይህ ሐዲስ ኑጥፋ ፍቶት ሆኖ ይቆያል 40 ቀን ድረስ በፍቶትነት ይቆያል ማለት ነው። ተቋብጠናል አይደለ? ባልና ሚስት ግንኙነት በሚፈጽሙ ጊዜ ያ የዘር ፈሳሽ በዛው ሐል ላይ ይቆያል ማለት ነው ፍቶት ሆኖ። ከዛ በኋላ አለቃ ይሆናል የረጋ ደም ይሆናል። ስንት ቀን? 40 ቀን። አሁንም 40 ቀን የረጋ ደም ሆኖ ይቆያል አሉ ረሱል ሰለላሁ ዐለይሂ ወሰለም። ሐቂቀተን ይሄ ሐዲስ በጣም የረሱል ሰለላሁ ዐለይሂ ወሰለምን ከአላህ Subhanahu Wa Ta'ala የመጡ አላህ Subhanahu Wa Ta'ala የላካቸው የሆኑ ትልቅ መልእክተኛ የመሆናቸው ከሚያሳዩ ሐዲሶች መካከል አንዱ ይሄ ሐዲስ ነው። ታውቃላችሁ ይሄ አልትራሳውንድ የሚባል ነገር የለ፣ ላብራቶሪ የሆነ ነገር የሚባል ነገር የለ፣ ምርመራ የሚባል ነገር የለ። ይሄንን ሁሉ ረሱል ሰለላሁ ዐለይሂ ወሰለም እየነገሩን ነው። መቼ? ከ1000 ምናምን ዓመት በፊት ረሱል ሰለላሁ ዐለይሂ ወሰለም ይሄንን ነገር እየነገሩን ነው ማለት ነው። ይሄንን ነገር የነገረ ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ አለ ወይ? ያ ጀማዓተል ኸይር በዛ ዘመን ላይ የኖረ ምሁርም ሊሆን ይችላል፣ ምንም ሊሆን ይችላል፣ ፈላስፋም የሆነ ተሰሚነትም ያለው ሊኖር ይችላል። ከረሱል ሰለላሁ ዐለይሂ ወሰለም ውጪ ይሄን የነገረ አለ? የለም። በሌሎች መጽሐፍቶች ላይ እንደዚህ ብሎ ቦርብሮ የሚያስረዳ ነገር አለ? የለም። 4 ነጥብ። ይሄ የረሱል ሰለላሁ ዐለይሂ ወሰለምን ከአላህ የመጡ አላህ Subhanahu Wa Ta'ala የነገራቸው ነገር እንጂ ሌላ ነገር እንደማያስተላልፉ ማሳያ ነው ማለት ነው። ሸበካው ይቆራረጣል መሰለኝ ያ ጀማ ይስማ። አዎ ይሰማል ኡስታዝ። እና ረሱል ሰለላሁ ዐለይሂ ወሰለም የዛን 1000 ምናምን ዓመት ይሄንን ሲነግሩን ሱብሃንአላህ አሽረፈል ኸልቅ ረሱሉና ሰለላሁ ዐለይሂ ወሰለም عليه افضل الصلاه واسكت التسليم እና 40 ቀን አለቃ ይሆናል። አለቃ ማለት የረጋ ደም ይሆናል ማለት ስንት 40 ቆጠረን? አሁን 2 አይደለ? 2 40 ማለት 80 ቀን ማለት። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? 40 ቀን ደግሞ ሙድጋ ይሆናል። 40 ቀን ሙድጋ ማለት አንድ የሚታኘክ ስጋ ያህል ይሆናል ማለት ነው። እዚች ጋር ቆም እንልና ሐዲሱን እንትን ስንለው አላህ Subhanahu Wa Ta'ala በሱረቱል ሙእሚኑን ይነግረናል ይሄንን አካሄድ ማለት ነው። ነገር ግን ከዚህ አካሄድ በኋላ ሙድጋ ከሆነ በኋላ አላህ Subhanahu Wa Ta'ala ምን ይላል በቁርአን ላይ? فكسونا العظام لحما ይላል አይደለ?
فكسونا العظام لحما አጥንቱን ስጋ አለበስ ነው ይላል ስለዚህ ቅርጽ ይወጣል ማለት ነው መጀመሪያ ግልጽ ነው ጀማዓት الخير በሱረቱል ሙእሚኑን አንቀጽ 7 ላይ ነው መሰለኝ ሱረቱል ሙእሚኑን ነው ወይስ ያ ጀማዓ ኡስታዝ ሙእሚኑን አይመስለኝም ያ አዩሀ الناس اتقوا ربكم ሐጅ ነው ሐጅ ላይ አላህ Subhanahu Wa Ta'ala ቀጥታ ይሄንን ሐዲስ ይነግረናል እና خلقناكم አላህ Subhanahu Wa Ta'ala የሰው ልጅ እንዴት እንደፈጠረው ማለት ከዛ فكسونا العظام ቅርጽ ይወጣና ያንን ቅርጽ ሙእሚኑን ላይ ነው ማሻአላህ ጀዛኩሙላህ ኡስታዝ ይሄንን ሐዲስ ቀጥታ ያብራራልናል فكسونا العظام لحما ያንን عظامون ቅርጹን لحم አለበስነው ይላል لحم ማለት ስጋ አለበስነው ማለት ቅርጽ ከወጣ በኋላ እጅ እግር ምናምን የሚባለው ነገር ይወጣል ከዛ በኋላ ያንን عظام ምን እናለብሰዋለን ስጋ እናለብሰዋለን አለ አንድ የሚታኘክ ስጋ ይሆናል አላለም ረሱል ሰለላሁ ዐለይሂ ወሰለም ያንን ቅርጹን እንዲለብስ አላህ Subhanahu Wa Ta'ala ያደርገዋል ማለት ከዛ በኋላስ ሩህ ይነፋበታል ምን ይነፋበታል ሩህ ይነፋበታል አሁን እዚህ ጋር ስንት አራት ወር ይሞላል የጀማዓ 4 ወር ነው አይደል 120 ቀን 4 ወር ነው አሁን እዚህ ጋር ከሳይንሱ ጋር ለመስማማት ብለን 4 ወር ከ10 አንልም 4 ወር ነው ነብያችን ሰለላሁ ዐለይሂ ወሰለም ያሉት አይደለ ሐዲሱን ቀጥታ እንቀበላለን ባይሆን ሳይንሱ የደረሰው ያወቀው 4 ወር ከ10 ቀን ነው የሚለውን ይቀራዋል ለሳይንሱ ይቀራዋል ነው እንጂ ምንለው እኛ ሐዲሱን እናስተካክልም ከሳይንሱ ጋር ለመስማማት ብለን ስለዚህ 4 ወር ላይ አላህ Subhanahu Wa Ta'ala ምን ይላል ሩህ ይነፋበታል መለክ ይላክና በዛ ቅርጽ ላይ ቅርጽ ተሰርቶ ስጋ ከለበሰ በኋላ አላህ Subhanahu Wa Ta'ala መላእክታን ይልካል فينفخ فيه الروح روح ይነፋበታል ማለት መንቀሳቀስ ይጀምራል ማለት ነው ያ ጀማዓ ሩህ ከተነፋበት በኋላ ነፍስ አለው ማለት ከዛ በኋላ ያ መላእክታ ይታዘዛል فيؤمر ያ መላእክታ ይታዘዛል በምን በከትቢ 4 ከሊማት አራት ነገራቶችን በመጻፍ ይታዘዛል እዚች ጋር አንድ ወደ ኋላ ለመለስ ያ ጀማዓት الخير አላህ Subhanahu Wa Ta'ala ነገራቶችን መጀመሪያ አላህ Subhanahu Wa Ta'ala ሁሉም ነገር ያውቃል አይደል ያ ጀማዓ ሁሉም ነገር ያውቃል ከዛ ያወቀውን ነገር ደግሞ ለውሐል ማህፉዝ ላይ ጽፎታል ለውሐል ማህፉዝ ማለት የተጠበቀ የሆነው አላህ Subhanahu Wa Ta'ala ሁሉም ነገር የጻፈበት የሆነው ለውህ ማለት ነው በዛ ላይ ሁሉም ነገር ጽፏል ይሄ በአም መልኩ በጥቅል መልኩ ነው እዛ ላይ የተጻፈው ግልጽ ነው ጀማዓት الخير በአም መልኩ በጥቅል መልኩ እዛ ላይ ተጽፏል የሁሉም ሰው حتى የሆነች ዛፍ ወጥቃ የሆነች ዛፍ ቅጠል ለምን እንደወደቀች እንዴት እንደወደቀች በምን ምክንያት እንደወደቀች መቼ እንደወደቀች ይሄንን ሁሉ አላህ Subhanahu Wa Ta'ala ጽፎታል በምን ላይ ለውሐል ማህፉዝ ላይ ከዛ ለውሐል ማህፉዝ ላይ ይወጣና ደግሞ የት በእናታችን ማህፀን ውስጥ እያለን ለየግላችን ደግሞ ይጻፋል ማለት አራት ነገራቶች ሐዲሱን እየተሳሳትኩ ከሆነ መልሱኝ ያ ጀማዓ በቃሌ ነው እያወራ ያለሁት አንደኛው بكتب رزقه ርዝቁ ይጻፋል ያማን የዛ የህፃኑ ልጅ የተጸነሰው ልጅ ርዝቁን አላህ Subhanahu Wa Ta'ala ይጽፋል ሁለተኛ አመሉ ስራው ይጻፋል ምን እንደሚሰራ ሸቂዩን አው ሰዒድ እድለኛ ነው ወይስ እድለቢስ ነው የሚለውን ስራው ይጻፋል بكتب رزقه ርዝቁ ይጻፋል وعمله ስራው ይጻፋል ቀጥሎ ምን ይላል እድሜው መቼ እንደሚሞት وأجله
አጀሉ ይጻፋል መቼ እንደሚሞት ዱንያ ላይ እስከ መቼ ድረስ እንደሚኖር ይጻፋል አራተኛው ደግሞ ሸቂዩን አው ሰዒድ እድለኛ ነው ወይስ እድለቢስ ነው የሚለው እነዚህን አራት ነገራቶችን በመጻፍ ይታዘዛል መላእክታው ማለት የማን የዛ የጽንሱን ማለት እናት ሆድ ውስጥ ያለ ተጽፏል ማለት ያ ነገር ከዛም ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ አንዳችሁ የጀነት ስራን ይሰራል አሉ የጀነት ስራን ይሰራና የተጻፈው ነገር ይቀድመውና የጀሃነም ስራዎችን ስራ ሰርቶ ወደ ጀሃነም ይወርዳል አሉ አንዳችሁ ደግሞ የጀሃነም ሰዎችን ስራ ይሰራና የተጻፈው ነገር ይቀድመውና ወደ ጀነት የጀነት ስራዎችን የጀነት ሰዎችን ስራ ይሰራና ወደ ጀነት ይገባል አሉ አላህ Subhanahu Wa Ta'ala መጨረሻቸውን ከሚያምርላቸው ሰዎች አላህ ያደርጋል ይሄንን ሐዲስ በحث ስናደርገው ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ጠየቋቸው አይደለ ፈሊመል አመል ታዲያ ስራ ለምንድን ነው የሚያስፈልገው ብለው ሲሏቸው ኢዕመሉ ስሩ አሏቸው فكل ميسر لما خلق له ሁሉም ለተፈጠረለት ነገር የተገራ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ማለትም እድለኛና እድለቢስ መሆናችን የጀነትና የጀሃነም መሆናችን ከተጻፈ ለምን ቁጭ አንልም ለምንድን ነው ምን ሰራው ብለው ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም ኢዕመሉ ስሩ አሏቸው فكل ميسر لما خلق له ሁሉም ለተፈጠረለት ነገር የተገራ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም አሁን ይህ ሐዲስ ቀጥታ ከቀደር ጋር ይጋጫል ወይ የሰው ልጅ ኺያር እንደሌለው ምርጫ እንደሌለው ያሳያል ወይ ከተባለ በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ያብራሩታል فيما يراه الناس ያ ኸይር ስራ የሚሰራው ሰውዬ فيما يظهر للناس ለሰዎች ግልጽ በሚታይ መልኩ ማለት ለሰዎች በሚታይ መልኩ ነው ኸይር ስራ የሚሰራው ያ ጀማዓት الخير ግልጽ ነው فيما يبدو للناس ይላል በሌላ ሪዋያ ለሰዎች በግልጽ በሚታይ መልኩ ነው እንጂ የሚሰራው ኸይር ስራው ላይ ኢኽላስ የለውም ማለት ነው እድሜ ልኮ እየሰራ የነበረው ለአላህ ብሎ ሳይሆን ለሰው ለይውልኝና ለይስሙልኝ ነው አላህማስ በቁርአን ላይ ምን ይላል ኢነላሃ ላ ዩዲዑ አጅረ አልሙሕሲኒን ይላል አይደል አላህ Subhanahu Wa Ta'ala ኢነላሃ ላ ዩዲዑ አላህ አያበላሽም አጅረ አልሙሕሲኒን አሳምረው የሚሰሩ ሰዎችን ስራ አላህ Subhanahu Wa Ta'ala አያበላሽባቸውም ይላል ስለዚህ አላህ Subhanahu Wa Ta'ala በኢኽላስ ለአላህ ተብሎ የተሰራን ስራ እየተሰራ ቀደሩ ቀድሞት የጀሃነም አይሆንም ማለት ነው አላህ አያበላሽም ቀደሩ ቀድሞት የጀሃነም አይሆንም ማለት ነው ታዲያ ይሄ ሐዲስሳ فيما يبدو للناس ለሰዎች በሚታይ መልኩ ለዚህ ማስረጃችን ነብያችን ሰለላሁ ዐለይሂ ወሰለም ያን ሙጃሂዱን ሰውዬ እንደዛ ብለውታል አይደለ ያ ጀማ ሙጃሂድ በአላህ መንገድ ላይ የሚታገለው ሰው ይሄ ሰውዬ እኮ ሙጃሂድ ነው የጀነት ነው እኮ አሉ አይደለ ሰሃቦች የጀነት ነው እኮ ይሄ ሰውዬ በጣም በቃ ጀግና ነው አንበሳ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ኢነሁ ፊናር ይሄ እኮ የጀሃነም ነው አሉ አላህ ከጀሃነም አላህ ይጠብቃል ይሄ የጀሃነም ነው አሉ መጨረሻ ላይ ሰሃቦች ተከታተሉ ሁኔታውን ተከታትለውት ራሱን አጠፋ ያ ሰውዬ ራሱን አጠፋ ራስ ማጥፋት እንደ ሸሪዓችን حرام ነው ያ ጀማ ይቻላል ራስ ማጥፋት አይቻልም ስለዚህ መጀመሪያ እየሰራ የነበረው ኸይር ስራ ለሰዎች ትክክል ነው ነገር ግን አላህ ዘንድ ደግሞ ትክክል አልነበረም ለሰዎች ትክክል እንዳልነበረ ደግሞ አላህ Subhanahu Wa Ta'ala በምን አሳየ በተግባር አሳየ ለሰዎች አሳየ ማለት እንጂ አላህ Subhanahu Wa Ta'ala ኢነላህ ላ ዩዲዑ አጅረ አልሙሕሲኒን የሰው ልጅ ምርጫ የለውም እክቲያር የለውም የሚለውን አያሳየም ማለት ነው ስለዚህ ምንድነው የምንለው አላህ Subhanahu Wa Ta'ala ያውቀዋል ነው የምንለው ሁሉንም ነገር አላህ ምን ይለዋል ያውቀዋል بعلمه በእውቀቱ ያውቀዋል ግን ወስኖበታል አልወሰነም
ወስኖበታል የሚለውን ነገር ያንን ውሳኔ የተወሰነበት አካል አያውቅም። ስለዚህ እኛ ምንድነው ማድረግ ያለብን? ያንን ስራ መስራት ኸይር ስራው ላይ መጠንከር ነው እንጂ ያለብን ኢትካል የለም ማለት። አላህ Subhanahu Wa Ta'ala በሌላል በቁርአን ላይ ሊመን ሻአ ሚንኩም አየስተቂም ቀጥ ማለት ከናንተ ለፈለገ ይላል። አፍዋን ኢንሻአላህ ኡስታዝ هل انت موجود ኡስታዝን ፎሎ አድርጓቸው ኢንሻአላህ አካውንታቸውን አዘግተውባቸው ነው እዚህ ጋር ያለ ጀማዓ ሁሉም ኡስታዝ አቡ አብዱራህማንን ፎሎ አድርጉ ኡስታዝ